ይሄ ቪዲዮ ምንቴን ለሚያበረታቱ በዛ እያሉ ነው። ወደ 5 4 ወደ 6 እየተጠጉ ነው ባይዘውኝ ማለት ነው። ግን የሚደርሰው ለማን ነው? ለፍፄና ለስምረት ነው። ፍፄና ስምረት ኔቨር አንላቀቅም። እንደዚህ አይነት ነገር ላይን ውሸት ለምንድን ነው የምታበረታቱት? ውሸትን አታበረታቱ። ከመሀላችሁ እኛ እየተነገረን ነው። እና ሌላው ደግሞ ኤቭሪዴይ ቡታጅራ ልጆች ዶንት ፎርጌት የመዳም ቅመሞች ስማርት እንደሆንን ብሩክም እየመሰከረ ነው። እናንተም ደግሞ እኛ ሞኝ አይደለንም። ስለዚህ ዛሬም ፍፄና ስምረት የምታደርጉት ነገር እየተሰራጨ ነው። አንደኛ ነገር ትምህርት አይሰጥም። ሁለተኛ ነገር ደግሞ ምንቴን አታበርታቱ። አዘ ፈርስት ታይም ምንቴ ወደ ዩቲዩብ ሳይመጣ ቲክቶክ ላይ ቪዲዮ ወደ ዩቲዩብ ልመጣ ነው አበርታቱኝ ብሎ ፎቶ በለቀቀው እኔ ነኝ። ዘ ፈርስት ታይም ዩቲዩብ ላይ ሳመጣ እንዴት ሀይሚዬን እየወደድሽ እንዴት ታበረታቻለሽ ብለው በኮሜንት ቅስሜን ሲሰብሩኝ አቁሜ ነበር ማለት ነው። ምንቴን ቪዲዮ አላመጣም። አንድ ቀን ለመጀመሪያ ጊዜ ነው ያመጣው። ከዛን ምንቴ ደግሞ ወደ ዩቲዩብ መጣ። ገባችሁ? ያ ነገር ሮንግ መሆኑን ብዙ ኮሜንታተርስ ነገሩኝ ማለት ነው። እኔና ምንቴ እኩል የለቀቅ ነው። እኔ ከቲክቶክ አይቼ መጥቼ ማለት ነው። እና ሮንግ ነው ለካ ማበረታታት ነው ብዬ አቁሜ ያለው ማለት ነው። አሁን ደግሞ አንድ ላይ እየበሉ እየጠጡ ፍፄ ደግሞ ዱባ የሆነ ችግር አለበት። ከዚህ በፊት ዳኒ ሶስና በነበረበት ሰዓት ሙጫ ብለን ከሶስና ጋር ቪዲዮ ስትሰራ ነበር። እንደውም አንላቀቅም ስምረትና ፍፄ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ፣ ማሮቼ፣ ፍቅሮቼ መልካም የጁሙአ ቀን ይሆንላችሁ። ሁላችንም በዱዓ እንተዋወስ። አላህ ሀገራችንን ሰላም ያርግልን። አላህ በቃችሁ ይበለን። አሁን ለኢትዮጵያ ላይ አንዱ ቤት ደስታ ነው፣ አንዱ ቤት ሀዘን ነው፣ አንዱ አካባቢ ጦርነት ነው፣ አንዱ አካባቢ ቤት ፈርሶባቸው መግቢያ አጥተው እያለቀሱ ነው፣ አንዱ አካባቢ ሰርግ ነው። በቃ እንደዛ ነው፣ ሚክስ ነው። እና አላህ ሰላሙን ሁሉ ያወርድልን። ከምንም በላይ ህዝብ ሲኖር ነው አገር የሚኖረው። ሁላችንም በዱዓ እንተዋወስ እህቶች ይላለው። እንግዲህ ጁማ ነው ዛሬ በጠዋቱ ተከስተናል ማለት ነው። ሲቀጥል ውዶቼ ማለት ነው መግቢያ ላይ እንዴት ነው ታልኩበሳ ብሩኬ ሲያለማምር ሰምቼ ነው ኢንትሮ ይላሉ። ማንሽ ሳዳምጠው ስቃለ በጠዋቱ መጥቼላችኋለሁ። ጉድ ሞርኒንግ ብያለሁ። ሌላው ደግሞ ምን መሰላችሁ ወዶቼ ማለት ነው ቲክቶክ ላይ ምንቴ ቲክቶክ ላይ ነበረ እያበደ ያለው ሲጀማምረው ማለት ነው። ገባችሁ? ለምንድን ነው ይሄ ነገር ሊሆን የቻለው? ምን አለች መሰላችሁ የተንቢ የሆነ ሰዓት ላይ ኦዲየንስ ለማግኘት ከፈለጋችሁ አንደኛ ቲክቶክ ላይ ግሩፕ ክፈቱ፣ ቲክቶክ ላይ አጨብጭቡ ብላ 2 3 ቪዲዮ ትሰራ ነበር። ገባችሁ? የቡታጀራ ሰዎች ደግሞ ማሻላ በጣም ቀልጣፎች ናቸው፣ በጣም አክቲቮች ናቸው። አንዳንዴ ስናገር ውዶቼ ከአነጋገር ስህተት ሊሆን ይችላል፣ ሁሉንም አላጠቃልልም። ገባችሁ? እና ይሄ ነገር ደግሞ እኛ ከካሜራ ጀርባ የሚነግረን ሰው አለ። ረቢን ነው የምላችሁ፣ ከአብርሽ ጋር የተማረ ሰው እዚህ አለ። አብርሽ በጣም ስማርት አስተማሪ እንደሆነ ነው የምናውቀው። እና እኛ አለ ሰው አለ። ገባችሁ? እና አንዳንድ ውሸት ይሄ የማይሆን ነገር ቀጣፊ መሆን ጥሩ አይደለም። አንዳንዴ ለዶላር ብለው ለምን እምነትን ማሰደብ ነው። ሪቪውን ነው። እኔ በጣም ነው ማዝነው። አንዳንዴ በማንኛውም እምነት ያላችሁ እህቶቼ በሙስሊምም በክርስቲያናም በሁሉም አንዳንዴ ሚዲያ ላይ ስናሰራጭ የሆነ ወደ ሃይማኖት እንትን ማለት አለብን። ለምን ፈጣሪያችንን መፍራት ማለት ነው። ሰውዶች ዝም ብሎ ለዶላር ብሎ መቀደድ አይሰለችም? ቡታጅራ ላይ ደግሞ በጣም በቃ ተለመደ። በአጭሩ ቲክቶክ ላይ ምንቴ እንግዲህ ቲክቶክ ላይ እንዳበረታታችሁኝ ነው፣ ስለዚህ ወደ ዩቲዩብ ልመጣ ነው ብሎ የዩቲዩቡን ታምሌን ሲለቅ በአንደኛ ደረጃ ማናት ያመጣችሁ? ዘር ለገበሬ ናት። በጣም ታይቷል። ብዙዎቹ ወቅሰውኛል። ለምንድን ነው የምታበረታችሁ ሲሉኝ፣ እኔ ደግሞ አንዳንዴ ኮሜንት ነው የሚመልሰኝ። ታውቃላችሁ፣ ያው ዩቲዩብ ላይ ሁላችን እንሳሳታለን። እውነት ነው የምነካኝ ምናምን አልኩ። ከዛ ልክ እንደለቀኩ በ5 ደቂቃ ልዩነት ምንቴ መጥቶ ቪዲዮ ሰራ። ቪዲዮን አልሰራሁትም። ለምን? ኮሜንቶቹ ቅር ስላላቸው በቃ የምንቴን ቪዲዮ ቶታሊ አቆምኩት። የሆነ ሰዓት ላይም ስሰራ እኔ ላይ ኮሜንት የሚጻፉ ምንድነው አታበርታችሁ ነው የሚሉኝ። ጠይብ
ዛሬ ደግሞ እኔ ቅር ያለኝ ምንቴ የሚያደርገው ነገር ውዶቼ ልንገራችሁ፣ ውሸት ነው 100%። እኔ አልምልም። ለምን የራሳቸው ሰው የሚናገር ሰው እኮ አለ። አንዳንዴ እኮ ውዶች አለ ከእንደዚህ አይነት ሰው ይጠብቀን ነው የምትሉት። የራሱ ማለት በጣም አስቸጋሪ ነው እና ውሸት ነው ምንቴ የሚያደርገው ነገር አንድ። ሁለተኛ ነገር ደግሞ እኛ የምንሰራው ውሸትም ቢሆን አሁን ብሩክና ሀይሚ ፍቅረኛሞች ናቸው። ብሩክ ሀይሚዬን አፈቀርኩ ማለት ምን አይነት ትምህርት ነው የሚሰጠው? ለድራማ ነው ይስሩ ቢባል ምን አይነት ትምህርት ነው የሚሰጠው? ዛሬም እንደ 2017ቱ ትውልድ የሚያበላሽ የቡታጅራ ሰዎች እንደዚህ አይነት ቪዲዮ መቀጠል የለበትም። ቢቀጥሉ እኔን በእንደዚህ አይነት ነገር ነው የምቃወመው። ገባችሁ? እኔ አሁን ምንቴ ብቻውን ይበድ ይፈምስ። አሁን ማጀመረ ፍፄና ስምረት ጀመሩ። አሁን መጡ ወንዶች፣ በጣም መጥተዋል የቡታጅራ ወንዶች። ይሄ ማለት ዲስሪስፔክት ፎር መዳም ቅመም። አንደኛ ነገር ደግሞ እውነት ቢሆን ውዶቼ፣ እውነት ቢሆን ብሩክ አናግሮ ይቋጫል። ይሄ ግን ድራማ ነው። ገባችሁ? እውነት ቢሆን ምለው እውነት ነው ብላችሁ የምታለቅሱና የምታጨበጭቡ ካላችሁ ነው። ይሄ ውሸት ነው። እውነት ቢሆን ብሩክ ይጨርሳል። እውነት ቢሆን ከካሜራ ጀርባ ያድጋል። ሲጀመር 100% ሀይሚዬን አላፈቀረም። ሪሊው ነው። እኔ ደግሜ ስጠይቅ አንቺ አምሻል ይስሩበት ምን አገባሽ? ማነው ጽድቅ ነው ያሉ? ማንም ጽድቅ የለም። ግን በቃ ይነፍ የቡታጅራ ሰው በጠዋቱ ነው የምንተባተብባችሁ እና ዛሬም ነገም በጣም ከይቅርታ ጋር ምንቴን አይደለም የምቃወመው። ምንቴ ብቻውን ችሎ ቢያብል ያቆማል። ገባችሁ? እኛም እሱን ማየት እናቆማለን፣ ያቆማል። ሰብስክራይቡም አልተንቀሳቀስም። አሁን ግን ማነው ማሳመን? አሁን ለምሳሌ እኔ እንጃ አያማ ፍሬድ አንዳንዴ ኮዶቼ አሁን ለምሳሌ እኛ ማለት ነው ዩቲዩባችን ትንሽ ሳንቲም ከከፈለን አልሐምዱሊላ ነው የምንለው። ለምን ያን ነገር አናገኘውም ነበር። ገባችሁ? እነ ስምረትም እነ ፍፄም ግዴታ እንደ ብሩክና እንደ ሀይሚ መሆን የለበትም። በቃ ባልገኙት ነገር ሐምዱሊላ ብለው ፈጣሪያቸውን አመስግነው በሌላ አይዲያ ይምጡ። በዚህ በቆሸሸ አይዲያ ማለት ነው። እኔ በህይወት የምጠላው ነገር ነው ውዶች። ይሄ እከሌን አፈቀርኩ ይሄን ቀማው። ለምን የራሷ ህይወት አላት ሀይሚዬ። ጠይ በሀይሚ እየለፈለፋቸው ነው። አንዳችሁ ወላ ስምረት ወላ ፍፄ አትሸርቱም፣ ምን አትሉም። ሌላው ደግሞ ውዶቼ እዚህ ጋር እንደ ቪዲዮ ነው። እዚህ ጋር ዘር ለገበሬ ሁሉ የምነግራችሁ የምወዳችሁ የማከብራችሁ ሀይሚቴን በጣም ነው የምወደው። በሀይሚ አልደራደርም። እንደዚሁም ብሩክን ግን ስህተት ካለ ስህተት ነው የምናገረው። ፍፄን የሀይሚዬን መከታ ቢግ ሪስፔክት ነው ያለኝ። እንደዚሁም ደግሞ ስምረት የብሩኬ ትንሽ እህት ማለት ነው ቢግ ሪስፔክት አለኝ። ግን በሚሰሩት ቪዲዮ ደግሞ ግዴታኛ ካልተቃወምን አንዳንዴ ምንድነው ይሄ ዶላር ሰው ያሳስታቸዋል። አብሶ የቡታጅራ ሰውን አይኑን ነው ክድር ነው የሚያደርገው። ለነገሩ ጉራጌዎች ናቸው። ለዛ ነው ጉራጌዎች የሰው ሀቅ አይፈልጉም፣ አይነኩም። ግን በብር ቀልድ የለም። ለምን እኔ ከነሱ ጋር ነኝ ያለሁት አልሐምዱሊላ። አንድ ቀን ስራ አጥቼ አላውቅም። የሰው ሀቅ አይፈልጉም። ግን ብር የሚመጣበት ማሻላ ተባረካላ ሪቪውና በጣም ቆንጆ ሆነው በቃ እንደ ብሩኬ በሉት ሸበላ ሆነው ጎንበስ ብለው ነው የሚሰሩት። ጎንበስ ብለው መጣም ማጽዳት፣ መነጣም፣ ጽዳት ምንም ብር ብቻ የሚመጣበት ነው እና ማሻላ ናቸው። ሁላችንም እንደ ጉራጌዎች አድርገን ማለት ነው። ሆኖም ግን ዩቲዩብ ላይ ያሉት ደግሞ በጣም የሚያስጠሉ ናቸው። ምንቴን የሚያበረታቱ የሚያስጠሉ ናቸው ቶታሊ። እና ካላችሁበት ዌይካፕ ነው እና ወዶች አበዛውባችሁ። ይሄን መልእክቴ ማድረስ ስለምፈልግ ነው። ዘር ለገበሬ ትናንትና ፈታ አድርገውናል። ማሟሟቂያ ነው እንግዲህ እና ስላልተመቸኝ ይቅርታ መናገር ደግሞ አለብኝ። በጣም ይቅርታ። ለተመቻችሁ ሊሆን ይችላል፣ ግን አልተመቸኝም። ለምን እዚህ ጋር ሀይሚዬና ብሩኬ ፍቅረኛሞች ናቸው። የምን ጨዋታ ነው እንደዚህ አይነት መንዘላዘል? ምንቴም ሆነ ሌሎቹ ስርዓት የያዙ ባይነኝ እና እወዳችኋለሁ። እንግዲህ ሞቅ ሲል እንመጣለን ዛሬ በጠዋቱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዶቼ በዱዓ እንተዋወስላችኋለሁ። ባባይ